ከአመጿ ጀርባ ደራሲ ኤደን ሀብታሙ ተራኪ ፋንታ ገብረ ማርያም እስኪ ልጆቹን ለያቸው ውሾቹን መሆኑ ነው። ጋቢ ላምጣልሽና የሆነች ነገር እንቀምሳለን። በባዶ ሆድ አደረኩሽ። እስከዛ ሙዚቃሽን ኮምኮሚ። ዛሬ ምርጫው ያንቺ ነው አለና ተነሳ። እኔም ተነስቼ በመልክ የተቀመጡትን ሸክላና ሲዲዎች ማገላበጥ ያስኩኝ። አብዛኛዎቹን ድምፃውያን ቢያንስ በስም አውቃቸዋለሁ። በበርበር ጀመርኩ። የእሱ ትውልድ ወጣቶቹ የሚላቸው የኔ ትውልድ ደግሞ አንጋፋ የሚላቸው ዝርዝር ውስጥ ይመደባሉ። አንዳንዶቹ አባቴ በደጉ ዘመን እናቴን ለማባበል የሚወዘወዝባቸውን ዘፈኖች አስታወሱኝ። የኛዎቹ ከሚለው ስብስብ ውስጥ ማሪቱ ለገሰ፣ ብዙነሽ በቀለ፣ ጥላውን ገሰሰ፣ ማህሙድ አህመድ፣ አለማየሁ እሸቴ፣ ምኒልክ ወስናቸው፣ አስናቀች ወርቁ፣ ኪሮስ አለማየሁ፣ አሊ ቢራ፣ ጌታቸው መኩሪያ፣ ሙላቱ አስታጥቄ፣ ግርማ በየነ፣ ተሾመ ምትኩ፣ እማዊ ጽጌ ማርያም፣ አሸናፊ ከበደ፣ ጌታቸው ካሳ፣ ኃይሉ መርጊያ፣ ሰይፉ ዮሐንስ፣ የማነ ባሪያ ብዙ ናቸው። ወጣቶቹ ብሎ ካደራጃቸው ውስጥ የእኔ ትውልድ አንጋፋዎቹ ሞልተውበታል። ፈገግ አልኩ። እያንዳንዱን የአልበም ሽፋን የሚወስደኝ ቦታና ትዝታ ነበረው። አስቴር አወቀ፣ ኩኩ ሰብስቤ፣ ቴዎድሮስ ታደሰ፣ ነዋይ ደበበ፣ አብርሃም አፈወርቂ፣ ቴዲ አፍሮ፣ ግርማይ ፍራሸዋ፣ ጂጂ፣ ፀሐዬ ዮሐንስ፣ ጸጋዬ እሸቱ፣ ዳዊት መለሰ፣ ሚካኤል በላይነህ ይቀጥላሉ። ሙዚቃ አይቼና ሰምቼ እንደማላውቅ ሁሉ የሚይዘውና የምጨብጠው ጠፍቶኝ አገላብጣለሁ። ከየትኛው ሙዚቃና ስሜት ጋር መቆየት እንደምፈልግ አልወሰንኩም። ለካስ ምርጫም ከባድ ነው። የታችኛው መደርደሪያ ላይ ያሉ ጥቂት ስብስቦች አዲሶቹ ብሎ የሰየማቸው የእኔ ዘመን ፈርጦች ነበሩ። ዘሪቱ ከበደ፣ እዮም መኮንን፣ ናቲማን፣ ኃይሌ ሩትስ፣ ሳሚዳን፣ ቤቲጂ፣ ጃኖ እና ሮፍናን ተጠርዘዋል። በማገላበጥ ብቻ እንደሰከርኩ ገባኝ። እንደምንም አንዷን አልበም አወጣውና አብሬ መወዝወዝ ጀመርኩ። ጉድ የሆንኩትን አልሰማህ። ጂጂ ትፈሳለች። የት እንዳለው፣ ስንት ሰዓት እንደሆነ፣ ለምን እንደምቆይ ምንም አልጠይቅም። የሚጨቃጨቀው ጭንቅላቴ አርፏል። ከምሽቱ ጋር አንድ ሆኜ እየፈሰስኩ ነው። ሙዚቃውና ሰውነቴ የተዋሃዱ ያህል እንሳፈፋለሁ። እንቅስቃሴ ምንም አይነት የዳንስ ምትና ህግ የጠበቀ አልነበረም። በዚህ ሙዚቃ እንደ ሱፊዎቹ መሽከርከር እንደሚቻልም አላውቅም ነበር። ምናልባትም ከጠጣርነት ወደ ፈሳሽነት የመቀየር አይነት ሽክርክሮች ነበር። በሙዚቃ ጀልባ በትውልድ ጅረት ላይ ፈሰስኩበት፣ እየነካሁት እያጣጣምኩት። ሙዚቃው ጊዜን ጉልበት ሲያሳጠው ይሰማኛል። ለጥቂት ደቂቃዎች በግምት ነው እየተወዛወዝኩ እንደቆየው ሊቁ ከጓዳው ተመልሶ እየጠበቀኝ እንደሆነ ታወቀኝ። ባለ አንድ መቀመጫ ያላት ቀጠን ያለች ሶፋ ላይ እግሩን አነባብሮ ያመጣልኝን ጋቢ አቅፎ በመገረም ይመለከተኛል። እየተሽከረከረ የነበረውን ሰውነቴ በቀስታ አሰከንኩትና አረፍ አልኩኝ። አጨበጨበልኝ። የእፍረቴን ሳኩና ያመጣልኝን ጋቢ አመስግኝ ደረብኩ። እራት የመቅበስ ዓላማ አለሽ? ወደ ጠረጴዛው እየመለሰኝ። እራት መቅረቡንም አላስተዋልኩም ነበር። ጥቂት የመሰሉኝ ደቂቃዎች ምናልባትም ከአንድ ሰዓት አያንሱም። በደስታ እጄን ታጥቤ ቀረብኩ። ጨዋታ ይዘን ስለቆየን ምንም ተጨማሪ ነገር መስራት አልቻልኩም። ድምፁ ይቅርታ እንደመጠየቅ እየዳዳው። እኔ ምግብ ቀምሶ እንደማያውቅ ሰው ነው እየበላሁ ያለሁት። ለምግብ ብዙም ግድ አልነበረኝም። አሁን ግን መብላት ማቆም ነው የተቸገርኩት። ምናልባትም ቀምሰሽ አታውቂ ይሆናል። ምናልባትም ብዙ ረሃብ ይዘሽ ይሆናል የምትዞሪው። የሰው ልጅ እኮ ቁጥሩ ያልተመዘገበ አይነቱ ያልታወቀለት ረሃብተኛ ነው። ያንቺን ረሃብ የምታውቂው አንቺ ነሽ አለኝ። ስሟ ከድህነት በወጉ ባልተላቀቀ ሀገር ላይ በቅዬ እየኖርኩ ከረሃብ ብዙ ርቀት ላይ ነኝ ብዬ ተኩራርቼ በተኮፈስኩበት ቦታ አንድ አዋቂ መጥቶ ረሃብተኛ እንደሆንኩ ሲነግረኝ ደሜ ሞቅ ማለቱ አይቀርም። ግን እውነትን ምን ያደርጉታል? ወይ ይውጡታል ወይ ደግሞ እስኪውጡት አፍ ላይ ያንቀዋልሉና ቀኑ ሲደርስ መልሰው ይወጡታል። ጸጥ አልኩ።
ከምሳ የተረፈንን እንጀራ በወጥ ጠራርገን በላን። ወደ ጨዋታችን እስከምንመለስ ድረስ ጓጉቻለሁ። ትኩስ ሻይና ያመጣልኝን ጋቢ አቅፌ እያሟሟኩ ወደ ሶፋው እስኪመለስ እጠብቀዋለሁ። ወሬ የጠማው ጋዜጠኛ ነበር የሚመስለው። አጠገቤ መጣና የዘረጋኋቸውን እግሮቼን እግሩ ላይ ጭኖ ተቀመጠ። ትንሽ እንደመሳቀቅ ብዬ በጨዋ ደንብ ግን እንዳይከብድህ አልኩት። በስሱ የማላውቀው አይነት መሽኮርመም ነበረበት። ከት ብሎ ሳቀና ልክ ነሽ፣ ክብደትሽም እኮ የዋዛ አይደለም አለ። ከባድ ፌዝ መሆኑ ነው። እንኳን እነዚህ ሚጢጢ የልጅ የሚመስሉ እግሮች ይቅርና አንቺም ኪሎ አትሞይም ነው ነገሩ። ወይም ደግሞ ይሄም እግር ሆኖ ነው ያፈርሽው? ስንቱን አይተዋለቴ ሊሆንም ይችላል። ቅድም ሙዚቃ እንዴት ጉድ እንዳደረገህ እያወራኸኝ ነበር አልኩት። ጊዜ የለኝም፣ ቆይታችን ደግሞ የራሱ ህይወት አለው። እንዲያመልጠኝም አልፈለኩም። በጣም ትሰሚያለሽ አለኝ። ማለት የሚሰማውንም የማይሰማውን ትሰሚያለሽ ማለት ነው። አጠገቡ ካለው የነሐስ ውሃ መጠጫ ላይ ውሃውን እየተጎነጨ ቀጠለ። ለመጣው ትልቅ የህይወት ለውጥ እጅም እግርም ሌላም ካለ ሰጠው። አልፎ አልፎ ከሚሰማኝ ድካም ውጭ ጤነኛ ነበር የምመስለው። ጤነኛም ነበርኩ። ራሴን ስጠይቀው ብዙ ያልሰማሁት የታፈነ ድምፅ ነበረኝ። በማስተማርና በመመራመር ውስጥ ጠፍቼ ህይወትን እየኖርኩ አልነበረም። ህይወቴ ሚዛኑን የሳተ ነበር። ጭንቅላቴ ውስጥ ታፍኜ እሱን እንኳን አልሰማውም ነበር። ሩጫዬ ሁሉ ነገን ለመጨበጥ ነበር። ዛሬማ የራሴ ነው። ማን አባቱ ይወስድብኛል? ነገን ግን ትልቅ ታሪክ ትቶ ለማለፍ ነበር ሩጫዬ። ህይወቴ ሁሉ እቅድ ነበር፣ ነገ ነበር። ለምኖርበት ስርዓት ምንም አላጎደልኩም። ታማኝ አገልጋይ ነበርኩ። እኔ ግን እየኖርኩኝ አልነበረም። ለራሴና ለቤተሰቤ ጊዜ አልነበረኝም። ምርታማ ማሽን ነበርኩ። ስለዚህ ከተኛውበት ጥልቅ እንቅልፍ መንቃት ነበረብኝ። ራሴን ለእውቀት አከራይቼ በመጽሐፍት ውስጥ በደባልነት ነበር የምኖረው። እድሜ ለካንሰሩ ወደ ራሴ ተመለስኩ። አንድ የቅርብ ወዳጅ ይህንን ሲሰማ ፈረንጆቹ የአማራጭ ሕክምና አላቸው፣ እስኪ እሱን ሞክር ብሎ ወተወተኝ። ጊዜ ወስጄ ምን አይነት ሕክምና እንደሆነ ለማንበብ ሞከርኩ። አስተሳሰቤን፣ አመጋገቤን፣ የምውልበትን መምረጥና ማስተዋል ጀመርኩ። የያዝኩትን አዲስ መንገድ በሌላ መልኩ እንድረዳው አገዘኝ። የመጀመሪያዎቹ 6 ወራት ማብቂያ ላይ በባለቤቴ ውትወታ እንደገና ተመረመርኩ። ውጤቱ ተአምር ነበር። ምንም የካንሰር ምልክት አያሳይም። ሐኪሙ በድጋሚ የራሱን ግምትና ማብራሪያ ጥናት እያስደገፈ ሊያብራራልኝ ሞከረ። ለእኔ በወቅቱ ምን ሆነ እንጂ ለምን ሆነ የሚለው ጉዳይ አልነበረም። አመስግኘው ወጣን። ሰውነቴ በእፎይታ ነፍስ ሲዘራ ይታወቀኛል። ልቤ ያሻውን እያደረኩ ኑሮዬን ቀጠልኩ። ማድረግ የፈለኳቸውን ነገሮች አደረኩ። በወቅቱ ማድረግ የፈለኳቸውን ነገሮች ዝርዝር ያሟል ቢያስብለኝም በእኔ ቦታ ላይ ለነበረ ሰው ምንም ትርጉም አልነበረውም። ማድረግና መሆን የፈለኩትን ኖሮ ማለፍ ነበር ቁም ነገሩ። በሄድኩባቸው ሀገሮች መንገድ ላይ የሰማኋቸው ሙዚቃዎች፣ የመንገድ ላይ ስዕሎችና የተለያዩ ትርኢቶች ፈዝዣ ያለው። ትንሽ ሞቅ ካለኝም ያገኘሁት የመንገድ ላይ ሙዚቃ ውስጥ ገብቼ እንድሳተፍ ጠይቃለሁ። ይፈቅዱልኛል። በአማርኛ ፎክርባቸዋለሁ፣ እጫወትላቸዋለሁ። የምለውን አንድም ቃል አይረዱም፣ ግን ልባቸው እስኪፈርስ ይስቃሉ። ጀማሪ ፒያኖ ተጫዋች በሆንም ፒያኖ ሳገኝ ጠይቃቸዋለሁ። ይፈቅዱልኛል። እጫወታለሁ። ብዙ እሳሳታለሁ፣ ትንሽ እጫወታለሁ፣ ነፍሴን አስደስታለሁ። በማላውቀው ከተማና አደባባይ ድንገት ትዝ ያለኝን በወጉ እንኳን የማልችለውን የድሮ ዘፈን እዘፍናለሁ። በድፍረቴ ተገርመው አጨብጭበው ይሸኙኛል። አመስግኜ እሄዳለሁ። በየመናፈሻው ረጃጅም ሰዓት እቀመጣለሁ። ተክሎቹን፣ አበቦቹን እንደ ጓደኛ አወራቸዋለሁ፣ እነካካቸዋለሁ። ደስ ይላቸዋል። እሄዳለሁ። ራሴን በብዙ መልኩ አስተማርኩ። ይሄኛው የመስገብገብና የመሰብሰብ ዕውቀት ሳይሆን የመረዳትና የመኖር ጥበብ ነበር። ከዙረቴ መልስ እቤት ከልጆቼና ከባለቤቴ ጋር ጥሩ ጊዜ አሳልፋለሁ። እኔና ህይወት ደግሞ ከእያንዳንዱ የቅጽበት ጠብታዎቿ ጋር እንቀመጣለን። መታመሜን ከማወቄ በፊት ከኖርኩባቸው ረጅም ዓመታት ይልቅ ሞት በሬ ላይ መድረሱን የተረዳውባቸው 12 ወራት ትልቅ ትርጉም ነበራቸው። ሞት መጀመሪያ በርቀት ይመጣል። ገና ስንወለድ መወለድ ነው ሞትን የሚወልደው። እንደ ሰው የመጣንበትን ስጋ መውሰድ ሲፈልግ በርቀት በሰፈሩ ዙሪያ ይፎክራል፣ ይሸልላል። አንሰማውም። ወደ ቤታችን ትንሽ ተጠግቶ ያፏጫል። አዳሜ እየደረስኩ ስለሆነ የመጣሽበትን ጉዳይ መልክ አስይዥና እንመለስ ይላል። አንሰማውም።
ስለማናስተውል እንጂ ሞትን እንግዳ የምናደርገው ሞት እንግዳ አይደለም። በየቀኑ አብሮን ሻይ ይጠጣል፣ አብሮን ተኝቶ ይነሳል። የፍርሃታችን ጥንካሬ ግን አርቆታል። ግቢ ውስጥ ገብቶ የተኛችሁ ንቁ፣ መሄጃችን ደርሷል ይለናል። አንሰማም። ትንሽ ይታገሳል። ያ የሞት ሞራላዊ ግዴታው ይመስለኛል። ጮሆ ጮሆ ሲደክሙ የሳሎኑን በር ያንኳኳል። ሳሎን ካለሽ ከሌለሽም የፊት በር መቼም አለሽ፣ ወይም ካለሽበት ያንኳኳል። አንሰማ። በመስኮት ብቅ ጥልቅ እያለ ደርሻለሁ ይላል። መስኮት ካለን፣ ለነገሩ ሁሉም መስኮት አለው፣ የሌለውም አለው። እንኳን መስኮት ግድግዳም የለኝም የሚለውም መስኮት አለው። መስኮት ብርሃን ወይም ህይወት ወደኛ የሚፈስበት ቀዳዳ ነው፣ ሌላ አይደለም። አሁንም አንሰማ። ስክሪን ላይ፣ ምግብ ላይ ወይም ሞቅ ደመቅ ያለ ጭቅጭቅ ላይ ነን። አሁንም ይጠብቃል። የደነበረች ነፍስ እየጎተቱ እንደመሄድ የሚያደክም ነገር እንደሌለ ያውቃላ። ጠብቆ ጠብቆ ሲበቃው ግን እንዴ ምን ነው አሁንስ አልበዛም ብሎ በሩን ገንጥሎ ይገባል። ከዚያ በኋላ ነገሮች ሁሉ አልቀዋል። እጃችንን ጎትቶ እስኪወስደን ድረስ ትንሽ መሯሯጥና መላላጥ ብቻ ነው የሚቀረው። እኔም ላይ የደረሰው ይኸው ነው። ለበርካታ ዓመታት መኖር የሚመስል ከመኖር ፍጹም በራቀ ህይወት ውስጥ ነበርኩ። ህይወትንም ሞትንም ለመስማት ጊዜው አልነበረኝም። ጭንቅላቴ ሙሉ ከመሆኑ የተነሳ ውስጡ ተወልዶ ፋፍቶ እያደገ እየተሰራጨ የነበረው ንጤ እንኳን ለመስማት ቦታ አልነበረኝም። የሆነ ቀን ሞት አፍንጫዬ ስር መሆኑን እስክረዳ ድረስ አልተሸነፍኩም ነበር። ስነቃ መኖር ስጀምር ግን ሌላ ቦታ ነኝ። በጥልቀት የምኖርበት ቦታ ላይ፣ ሁሉም ነገር ትርጉምና ጣዕም ያለው ቦታ ላይ ነኝ። መቆየትም መሄድም ለውጡም ብዛም ነበር። ከ2 ወር በላይ ምንም ህመም ማስታገሻ አላስፈልገኝም። ጊዜን መቁጠር ተውኩ። ቀኑ ሰኞ ይሁን ወይም ዓርብ ጠፋብኝ። እያንዳንዷን የሰከንዶች ጠብታ እያጣጣምኩ ነበር የምኖረው። ሌላው ትርፍ ነበር። ባለቤቴ ቀን እየቆጠረች ተመስገን ትላለች። አዲሱ አኗኗሬ ውስጧ ብዙ ጥያቄ ቢፈጥርም የማብራራላት ነገር አልነበረም። ልትረዳኝ አትችልም። የመጣውን ለመቀበል ዝግጁ ነበርኩ። የፈለኩትን ሁሉ አድርጌያለሁ። ቤተሰቦቼ የማያውቁትን ባልና አባት በየፊናቸው አይተዋል። የሚፈልጉኝን ያህል አብሬያቸው ቆይቻለሁ። የማላውቀውን ማዕድ ቤት ህይወት ዘርቼበታለሁ። ጓዳው ነፍስ ዘርቷል። እስኪ ደክማቸው ድረስ ፒያኖ ላይ አንጎራጉርላቸዋለሁ። ከነሸጠኝ መላቅጥ በሌለው ውዝዋዜ አግናናቸዋለሁ። ሳቅ የማላውቀው ሰውዬ በሆነ ባልሆነው ከልቤ ስቃለሁ። አንዳንዴ ደስተኛነቴን ሲያዩ ግራ ይጋባሉ። ብዙውን ጊዜ በለውጤ ደስተኞች ነበሩ። ከሁሉም በላይ ውስጤ ሙሉነት ነበር። ራሴንም እነሱንም መስማት እችላለሁ። የምረዳበት መንገድ ግን ፍጹም የተለየ ነው። በሰፊ ልብ ነው የምሰማቸው። ብዙ አስተያየት አልሰጥም፣ አያስፈልጋቸውም። ይበሳጫል ብለው ሲያስቡ ቀለል አድርጌ አልፋቸዋለሁ። ለብስጭት ጊዜውን ፍላጎቱም አልነበረኝም። አሁን ሳስበው በበኩል ያደረግኩት ቁልፍ ነገር ከህመሙ ጋር መታረቅ ብቻ ነው። ባለውለታዬ ነው። አስቡት እስኪ፣ ሳልኖርም እኮ ልሞት ነበር። ህይወትን አጣጥሜ ኖሬ ብሞት ምን ይቀርብኛል? ከተኛውበት እንቅልፍ እንድነቃ ከተላከልኝ መልእክተኛ ጋር ስምምነት አደረግኩ። እዚህ ሰላማዊ ቦታ ላይ ለመድረስ ግን ብዙ የህመም ቀንና ሌሊቶች አደባልቄ አሳልፌያለሁ። እጅ መስጠት አቅቶኝ ተዋግቻለሁ። አልሸነፍም ብያለሁ። ትልቁ ጥንካሬ ለካስ እጅ መስጠት ላይ ነበር። መከላከል፣ መታገልና መጣላት ስትጀምሪ ነው የፍርሃትሽ ብርታትና ጥልቀት የሚታየው። እውነተኛ መሸነፍ ላይ ጡንቻ መፈታተን የለም፣ ትግል የለም። ውስጥሽ የአቅምሽን ጥልቀት ያውቀዋል። ፍትጊያ፣ ክርክር ውስጥ አትገቢም። በአጭሩ ጨዋታው እንደማይመጥንሽ ስታውቂ እጅ ትሰጫለሽ። አዎ አልቻልኩም ብለሽ ትማረኪያለሽ። በጥልቀት ካስተዋልሹ ውስጡ የሽንፈት ድል አለው። እጅ የመስጠት ወኔና ጥበብ አለው። ይሄ መማረክ ግን በየጦርነቱ ከምትሰሚው ምርኮኝነት ይለያል። ይሄ የመሸነፍ ጥበብ የገባኝ ከጥቂት ዓመታት በኋላ ነበር። ከሚሰማኝ ስሜትና ከተደጋጋሚ የምርመራ ውጤቶች በኋላ ከካንሰሩ ጋር በሰላም እንደተለያየን እርግጠኛ ነበርኩ። የመጀመሪያው 1 ዓመት ሲያልቅ የገረመኝ በህይወት መቆየቴ ሳይሆን መኖር መጀመሬ ነው። ሞትንማ ላለፉት ጥቂት 10 ዓመታት ስለማመዱ አልነበር? ቁም ነገሩ ጠቅልዬ ከመሞቴ በፊት መኖር መጀመሬ ነው። አንቺ ግን መስማት አትጠግቢም? ስንት ሰዓት እንደሆነ አውቀሻል? ጠየቀኝ። አላወቅኩም። ሰዓት ከእጄ ርቋል። ፀጉር ከወረሰው የእጁ ቆዳ ጋር የተዛመደ የሚመስል ሰዓቱን ደጋግሞ ባለማመን አየና በይ
የቀረችዋን ጊዜ ተኝባት። 8 ሰዓት ተኩል ሆኗል። የጨረቋ ብርሃን ነው ገና ያስመሰለው አለኝ። የሰማሁት ህይወት ታሪክ ብቻ አልነበረም። ያለፈው ህይወቱን አብሬው እየኖርኩ ነው የሰማሁት። ድካም፣ እንቅልፍና የመንፈስ ጉዞ ተደማምረው ትንሽ አፍዝዘውኛል። ወደ መኝታ ቤት ገባና የሚደረጉ ጋቢዎች እና ከማገልገሏ ብዛት ወደ ዝምድና ከፍ ያለች የምትመስል ስስ ትራስ ይዞልኝ መጣ። ምንም የምለው ነገር አልነበረም። አሁን ማደሬን እርግጠኛ ሆንኩ። ነግቷላ። ደማቋ ጨረቃ አቅጣጫዋን ቀይራ ከምስራቁ መስኮት ወደ ምዕራቡ በር ዞራለች። እሷኑ ለማየት ይመስለኛል በሌሊት መጋረጃ እንኳን ያልሸፈነው። ሐሳቤን እያየብኝ ነው የሚመስለው። የእኔ ጨዋታ ብቻ አይደለም ያደከመሽ። ይህቺ ደማቅ ጨረቃ አስክራ መጨረሻ ላይ በድካም ነው የምጥልሽ። ከሷ መውሰድ ብቻ አይደለም መስጠትም አለ አለኝ። ምን? አንተማ አየር ትጠልፋለህ አልኩት በድፍረት። ከት ብሎ ሳቀ። የተቀረችዋን ሰዓት ረፊባት፣ ልጆቹ እኔ ጋር ናቸው፣ አትፍሪ አለኝና ወደ መኝታው ሄደ። በማግስቱ ያነቃኝ የሚቆላ ቡና ሽታ ነበር። 4 ሰዓት ሆኗል። የጧቷ ፀሐይ እንዳትረብሸኝ ነው መሰል ሌሊት ክፍት ያደረገው መጋረጃ ተሸፍኗል። ሌሊት የሚገለጥ መስኮት ቀን ሲጋረድ ማየት በጣም ደስ ይላል። ውሾቹ ወደ ግቢ ውስጥ ተባረዋል። ሊቁ ከቡናው ጋር ቁርስ እየሰራ ነው። ሲያይም ፈገግ አለና ይቅርታ ከረበሽኩሽ፣ ቁርስ የሚሆን ነገር ላዘጋጅ ብዬ ነው። ድምፁ ውስጥ ርኅራኄ አለ። በጭራሽ አልረበሽከኝም። የደረብኳቸውን ልብሶች አመስግኜ መለስኩ። ተጣጠብኩና ሊቁን ማገዝ ጀመርኩ። ይቅርታ፣ ከስሩ እንደ ቡችላ እየተከተልኩ በጨዋታ አገዝኩት። ምግብ ማብሰል ኖሬበታለሁ። እዚህ የሚያበስል ሲገኝ ትንሽ ሞራል መስጠት፣ መጫወት፣ መብላትና ማጣጣም ብቻ ነው። በጥያቄ አዋክበዋለሁ። እንዴት ነው ግን ከሰዎች ጋር የምትኖረው? አትቸገርም? እለዋለሁ። ከራስሽ የታረቅሽለት ከሌሎች ጋር ሁሉ ትስማሚያለሽ። ከማትስማሚያቸው ጋር ደግሞ ላለመስማማት ትስማሚያለሽ። ዞሮ ዞሮ ሰላምሽ እንዳይረብሽሽ ጤነኛ መስመር ታሰምሪያለሽ። ብዙም አብረሽ አትጣበቂም፣ ተገንጥለሽም አትወጪም። ሰዎች የተለየ አቋም እንዳለሽ ቢያውቁም የእነሱን እሳቤና እምነት ስለማትነኪባቸው ያንቺንም አክብሮ ይቀበሉሻል። ምነው ፈራሽ እንዴ አለኝ። ፍርሃት ሳይሆን እንደውም በተቃራኒው ነው። ያንተ ህይወት ምን አይነት አቅም እንደሰጠኝ አታውቅም። አየር ላይ የተንጠለጠሉ የማይደፈሩ ምኞት የሚመስሉኝን የህይወት አማራጮች መሬት አውርዶ መኖር እንደሚቻል እርግጠኛ አድርገኸኛል። ራስን ለመሆንና ለማዳመጥ አስፈላጊ ከሆነ ምን ያህል ርቀት መሄድ እንደሚቻል አይቻለሁ። ውስጤ የነበረውን በራስ መተማመንና ጉልበት ነው ያነቃኸው አልኩት። ህይወት ምርጫ ናት። ሰዎች በተለያየ አቅጣጫ መንገድ ይመርጣሉ። ለሚመርጡትም መንገድ ዋጋ ይከፍላሉ። ፈጢራ ከመጣው ብዙ ነገሮች ተለውጠዋል። የአካባቢው ሰው ብዙም ቀለም የቀመሰ ስላልሆነ እንደ አምላክ ነው የሚያዩ። ውሃ፣ መንገድ፣ ትምህርት ቤት፣ የጤና ማዕከል እንዲኖራቸው ጥረናል። ከሞላ ጎደል ተሳክቷል። ብዙ ይቀረናል። ነፍስ ያለችኝንና የመሰለኝን አጋራቸዋለሁ። ይቀበሉኛል። የስጋ እንጂ የመንፈስ ድህነት ገና አልባሰባቸውም። በእኔ እይታ 4 አይነት አኗኗር እንኖራለን። 1 በመንፈስና በስጋ ጥጋብ፣ 2 በመንፈስ ጥጋብና በስጋ ድህነት፣ 3 በመንፈስ ድህነትና በስጋ ጥጋብ፣ 4 በመንፈስም በስጋም ድህነት ናቸው። የመጀመሪያው ብዙ ማብራሪያ አያስፈልግም። ነፍሳቸውም ስጋቸውም ለምልሟል፣ አብበዋል። እነዚህ ከራሳቸው ከአካባቢያቸው ከፈጣሪያቸው የታረቁ ናቸው፣ ሰፊ ናቸው። የኔን መንገድ ካልሄድክ የኔን ወጥ ካልቀመስክ ብሎ አይሞግቱም፣ ችክ አይሉም። የሌላውን መንገድና ምርጫ እንደያመጣጡ ይረዳሉ። የፈቀዱት ጋር ይቀመጣሉ። መሬት ይዘው በመኖራቸው ብቻ ተጽዕኖ ይፈጥራሉ። በሌሎች አይን አንዳች ቅናት ያሳድራሉ። ቀላል የሚመስል አጥር አላቸው፣ ግን ማንም አይደፍረውም። ሰዎች በመረዳትም ሆነ ባለመረዳት ያከብሯቸዋል። ከራሳቸው ስለታረቁ ከሌሎች መጋጨት አይችሉም። እንዲህ አይነት ሰዎች ብዙም ባይሆኑ በዙሪያችን አሉ። ሰላምን፣ ፍቅርን፣ ሰውነትን ይኖራሉ። ሌላው የረሳውን ትልቅ ማንነት ሰውነቱን እንዲያስታውስ ያግዛሉ። ሁለተኛው መንፈሳቸው ጠግቧል። የመንፈሳቸው ጥጋብ ለስጋቸውን በተወሰነ ደረጃ ሊያግዝ ይችላል። ስጋቸው ግን አልረካምና ገና ይፈልጋል። ሚዛናቸው የቱ ጋር እንደሳተ ማየትና መቃኘት አለባቸው። ብዙ መንፈሳውያን ሰዎች ሲቸገሩበት አያለሁ። ይህን ስጋ ለብሰን እስከተንቀሳቀስን ድረስ ልክ ነፍሳችንን የምንመግበውን ያህል ስጋችንን መንከባከብ ግድ ይለናል። ያለበለዚያ የስጋችን ረሃብ የነፍሳችን ጥጋብ ላይ ተጽዕኖ ማሳደሩ ግልጽ ነው። ሶስተኛው የታፈነና የቀጨጨ ነፍስ ያለውን
የባለጸጋ ምንዱባንን ይወክላል። ይህንኛው ያደጉት የምንላቸው ሀገራት ላይ ይብሳል። የአኗኗራቸው አወቃቀር የሚያበረታታው የቻልከውን ያህል ለፍተህ ለስጋ ሁን ነው። ከቻልክ በቀን 25 ሰዓትም ስራ፣ ብቻ አትጠይቅ። ለምን እኔ ግን እኮ ለማን ብዬ እስከ መቼ ከዚህ በላይ ይገባኛል አትበል። አንገትህን ደፍተህ ተማር፣ አንገትህን ደፍተህ ስራ። ከፈለክ ትንሽ ቀና በልና አንዷን ቢጤህን አግባ። ከዛም መልሳ አንገትህን ደፍተህ ኑር። ከቻልክ ውለድ። መውለድ የበለጠ የስርዓቱ ተገዢ እስረኛ ያደርግሃል። ሰንሰለቱ ይጠነክራል። ኃላፊነት አለብህ። የልጆችህን ጉሮሮና ጭንቅላት መሙላት አለብህ። ለነፍሴ ለህሊናዬ ምናምን ብለህ አትከራከር። ከምንም በላይ አትጠይቅ። እንደ መጠየቅ ያለ ምንም ትልቅ ወንጀል የለም። አራተኛው የአኗኗራችን ዝቅታዎች ጥግ ነው። እነዚህኞቹ ረሃብ ስጋቸውንም ነፍሳቸውንም ማጎሳቅሎታል። ያልተመዘገቡ ያልተመጸወቱ ነዳያን ናቸው። መንፈሳቸውም ስጋቸውን ቀጭጯል። ለሁለቱም አልሆኑም። እነዚህኞቹ ጋር የባከነች ስጋና ነፍስ ይታየኛል። በበኩሌ አራቱንም ኖሬያቸዋለሁ። ምናልባት ሁላችንም በተለያየ ጊዜ እናልፍባቸዋለን። ቁም ነገሩ የቱ ጋር እንደቆምን ማስተዋልና መንገዳችንን መቃኘት ነው። ዝም ብዬ አደምጠዋለሁ። ከጨዋታው ጋር ቁርሳችንን ጨረስን። እንደ አዲስ እንደ እንግዳ ትክ ብሎ አይኔ ውስጥ ይመለከተኛል። ምንድን የምትበረብረኝ አልኩት። እንዴ ምንም ቢሆን መስኮቴ ነው። ከት ብሎ ረጅም ሳቅ ሳቀ። ሳቁ ደስ የሚል ሙዚቃ አለው። ለሰፈሩ ይተርፋል። እንዲህ በረጅሙ የሳቀው በጥያቄ ይሁን በሌላ በሚያስቅ ነገር ትዝ ብሎት እርግጠኛ አይደለሁም። በጣም ውብ ነፍስ ይዘሽ ነው የምትዞሪው። እሷን መስማት አትርሺ። መሬት አትልቀቂ። ብዙ አታስቢ፣ አትጠይቂ። እስከ ዛሬ ብዙ ጠይቀሻል። አሁን ደግሞ አዳምጪ። ከህይወት ጅረት ጋር ውረጂ። አብረሹ ብትፈሺ የበለጠ ጉልበት ይሰጥሻል። ብዙ መፍሰስ ትችያለሽ። ከታገልሹ ግን አቅምሽን ይወስድብሻል። ዋናው ነገር ነፍስሽ የራባትን መስጠት አትርሺ። አታፍኛት። ምናልባት ማውራት የምትፈልጊው በስዕሎችሽ ወይም በሌላ መንገድ ሊሆን ይችላል። ጊዜና ቦታ ስጩ። ለሰው ለገበያ ሳይሆን መጀመሪያ ራስሽን ለመስማት ለነፍስሽ ድምፅ ለመስጠት ሳይሆን ምንም ይሁን ምን ልብሽ ነፍስሽ የፈለገችውን ታዘዣት። ስንብት መሆኑ ገባኝ። እንደ ትንሽ ልጅ ምክሩን ተቀበልኩ። ስወጣ በስንብት አቀፍኩት። የቁመታችን ልዩነት በእውነቱ አዝናኝ ነበር። ጎንበስ ብሎ ግንባሬን ሳመኝና በርቺ፣ አሁን ገና መንገዱን እንደጀመርሽ አትርሺ አለ። ከመሄዴ በፊት ስልክ እንዳልተለዋወጥን ትዝ አለኝ። ስልክን ስጠኝና ደውዬ እንዴት ነህ ልበልህ አልኩት። ደስታዬ፣ እንዳየሽኝ እኔ ስልክ አልጠቀምም። አንድ አሮጌ መደወያ ነገር አለች። ግድ ካልሆነብኝ አልከፍታትም። መገናኘት ካለብን ግን አውቃለሁ እንገናኛለን። ከፈለግሽኝ ደግሞ ያው የት እንደምታገኝኝ ታውቂያለሽ አለኝና ሸኘኝ። በስሜት ሞቅታ ውስጥ እየተወዛወስኩ ያረፍኩበት ቤት ተመለስኩ እልሻለሁ። ፋሲካ ፊት ላይ ያለው መገረምና እርጋታ የልብ ወለድ ታሪክ የምትሰማ አስመስሏታል። የፋሲካ ቤት በቡናና በዕጣን ሽታ ደምቋል። ለረጅም ጊዜ ያስተላለፍነው የጨዋታ ቀጠሩ ዛሬ ከ6 ወር በኋላ ተሳክቶልናል። ኮከቦቹ ገጥመው መሆኑ ነው። ለቡና ቁርስ ያመጣውላትን በዳቦና ኬክ መሃል ቆሞ የትኛው ጋር እንደሚሆን መወሰን ያቃተውን ጣፋጭ የስንዴ ዳቦ ሰጠዋት። ምን አደከመሽ በሚል የተለመደ ሀበሻዊ መግደርደር አመስግና ተቀበለችኝ። አንድ ቀጭን ረዘም ያለ የተሸፈነ ፍሬም በእጄ ይዣለሁ። ለመቀበልም ለማገዝም ተግደረደረች። ይሄኛው ላንቺ አይደለም ለቤቱ ነው አልኳት። እንደው ደከምሽ፣ ለእኔ ከአንቺ ደስታ በላይ ምን ስጦታ አለ ብለሽ ነው? እውነቷን እንደሆነ አውቃለሁ። እኔ ደግሞ ያስተናገደኝም ቤትና እናቱን ማመስገን ፈለኩ አልኩና ሰጠዋት። ልክፈተው አለች ለማየት እየጓጓች። እባክሽ በጣም በደስታ አልኳት። የተሸፈነበትን ወረቀት ለመክፈት ፕላስተሩን መታገል ያዘች። በሚጠቀለሉ ነገሮች መሃል ያሉ ሽፋኖችና ፕላስተሮች እንዴት ደስ ይላሉ! ለመክፈትና ለመቅደድ በታገልን ቁጥር ነገሩ የምንሰጠው ዋጋ በዛው መጠን ወደ ላይ እየተተኮሰ ይሄዳል። እንትን ቢሆንስ ደግሞ መሃሉ ላይ አናቱ ላይ ወገቡ ላይ እንትን ቢኖረው ምንም መሃል እንትንና ወገብ የሌለው ነገር መሆኑን እያወቅን ጥቅሉ ሳይሆን ጥቅሉን ለመክፈት ባለው የጉጉት ሂደት ውስጥ የሚያሳየን የአእምሮ ፈረስ ግልቢያ ከእውነታው ጋር ያለው ቅርበትና ርቀት ነው። በሱ ውስጥ ደግሞ የኛ ረሃብና ጥም ወለል ብሎ ይታያል። ፋሲካ
ከብዙ ልፋት በኋላ የተሸፈነውን ፍሬም ከፈተችው። በውሃ ቀለም ሸራ ላይ የተሰራ ብርቱካናማ ቀለም የበዛበት ስዕል ነበር። በቀኝ በኩል ፍንትው ብላ የወጣችው ፀሐይ ጨረር ፍሰት አብዛኛውን የስዕሉን ክፍል ውጦታል። ዋው! እንደዚህ የሚያምር ስዕል አልጠበቅኩም አለች፣ ፊቷ በደስታ በርቶ። እንኳን ወደድሽው አልኳት። የሚገርም ብርሃን አለው፣ ልቤን ሁሉ አሞቀው። በጣም ያምራል፣ ከየት አገኘሽው ብላ ሳትጨርስ የግርጌው ፊርማ ላይ አይኗ አረፈ። ማመን አቅቷት አንዴ እኔን አንዴ ስዕሉን ትመለከታለች። ምናልባትም የሚመሳሰል ነገር አግኝታበት ይሆናል። አይኖቿ በደስታ እንባ አቀረሩ። ማመን ያቃተኝ። ስዕሉን ወደ ጎን አድርጋ አቀፈችኝ። ለረጅም ደቂቃዎች ደጋግማ በመጠየቅና በመደነቋ ውስጥ ቆየን። የቡናው ዕጣንና የእኛ ጨዋታ ሞቅታ አብረው ከፍ አሉ። አሁን የዚህን ስዕል ታሪክ መስማት እፈልጋለሁ አለች። አወራልሻለሁ አልኳት። ፋሲካ መስማት ብቻ ናት። ለእኔም የሰጠችኝ ትልቁ ሕክምና አድምጦ ሌሎችን እንዲያደምጡ ተጽዕኖ መፍጠር ነው። በዚህ አይነቱ ማድመጥ ውስጥ ያለው መረዳትና መማር አይደለም፣ ሕይወት እንደፈቀደች እንድትፈስ መፍቀድ ነው። እያንዳንዷ ቅጽበት የምትለውን መስማትና መታዘዝ ነው። በዚህ ዘመን የተቸገርነው ማወቅ ሳይሆን አለማወቅ ነው። ሙሉነት ሳይሆን ባዶነት ነው። ገና ስንጀምሮ ያልቃል። ሙሉ ነና። አይቼዋለሁ፣ አውቀዋለሁ፣ አንብቤዋለሁ፣ ሰምቼዋለሁ። ምን እንደምናውቅ ግራ ይገባኛል። ሰውየው እንዳለው የበለጠ በተረዳው ቁጥር ከየትኛው ሙቀት ነፃ እንደሆንኩኝ የተረዳሁት ይላል። አለማወቅ ውስጥ ክፍተት አለ፣ መቀበል አለ። በመስማት ውስጥ ለሚገለጠው አዲስ ክስተት እንደ ልጅ በትኩረት መመልከት አለ። በባዶነት ውስጥ ሰፊ ሜዳ አለ። የማናውቀውን የምናይበት፣ የምንረዳበት፣ የተረዳነውን ደግሞ በአዲስ መልኩ የምናስተውልበት ነፃነት አለ። የስሜት ሕዋሳቶቻችን ክፍት ይሆናሉ። ለማንኛውም እዚህ ከውስጥ ወሬን ሳደምቅ ፋሲካን አየር ላይ በጉጉት እያስጠበቅኳት ነው። ለአንድ ወር ፈጢራ ሄጄ ከተመለስኩ በኋላ የድሮዋ ደስታዬ በብዙ መልኩ ተቀይራለች። በትልቅ ትንሹ መበሳጨት፣ መሟገትና መታገል አቆምኩ። ሰዎች ይገርሙኝና እረዳቸው ጀመር። አውቃለሁ እንዲህ መሆን አለበት ነበረበት ብዬ የምወተውተው ሐሳብ ከውስጤ ጠፋ። የሚገባኝንና የማምንበትን ብቻ ማድረግና መኖር ጀመርኩ። የማልቀይራቸውንና ከኔ እጅ ውጪ የሆኑ ጉዳዮች ጋር ትግል አቆምኩ። የሌሎች ሰዎች እይታና አካሄድ ብዙም አይረብሸኝም። ለራሳቸው ተውኩላቸው። ሁሌም ውስጤ የጎደለ ነገር ያለ የሚመስለኝ ስሜት፣ የጠፋብኝ ነገር አለ ብዬ የምቧጥጠው ነገር ጭራሹኑ ጠፋብኝ። ሰዎች በማላውቀው መልኩ ይገቡኝና ያሳዝኑኝ ጀመር። ሰዎች እርስ በርሳቸው በተለያዩ ምክንያቶች ሲፋጩ፣ ሲጋጩ ወይም ሲጋደሉ ሳይቀር እረዳቸዋለሁ። በዳይም ተበዳይም፣ ገዳይም ሟችም እኩል ያሳዝኑኛል። አንዳንዴም የበዳዩ ስቃይና ሕመም ከተበዳዩ ምን ያህል እንደሚልቅ እረዳዋለሁ። አንዳችን ከሌላችን እጅግ የላቀ ሸክም ከሌለብን በስተቀር ወንድማችን ላይ እጃችንን እናነሳለን ብዬ አላምንም። ሁለትም የተለያየነን ብለን ራሳችን ላይ የደራረብነውን ልብስ ስናወልቀውና ወደ ሰውነታችን ስንመለስ አንድ መሆናችን እንደምናስታውስ አምናለሁ። ምናልባትም አልገባቸውም፣ አያውቁም ብዬ ካሰብኳቸው ሰዎች በባሰ መልኩ ራሴን አላዋቂ ሆኖ ስላገኘሁት ወደማላውቀው የርህራሄና ሰፊነት ውስጥ የከተተኝ ይመስለኛል። ነገሮች እንዴት እንደተቀየሩ ለኔም ለሌሎቹም ግልጽ አልነበረም። መቀየራቸው ግን እንደ ጠዋት ፀሐይ ግልጽ ነበር። መንፈሴን ዝቅ የሚያደርጉና የሚያበሳጩኝ ሐሳቦች ብፈልጋቸውም እንኳን አልመጣሉኝ። ከጓደኛዬ ብርሃኑና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጤ እንደተፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴ የምትፈልገውን እሰማታለሁ፣ እታዘዛታለሁ። በመስማት ውስጥ እቀመጣለሁ። ከአመፄ ጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባኝ። በህይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከአመፄ ጀርባ የነበሩ ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆኑ ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበቡ ውስጥ ስፋትን እንድመኝና እንድጨብጥ አግዞኛል። በመታፈን ውስጥ ነፃነትን አግኝቻለሁ። በህይወት መንገድ ላይ ያለፍኩባቸው መሰናክሎች ሁሉ በማደናቀፍ ፋንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል። ለረጅም ጊዜያት ምናልባትም ከልጅነቴ ጀምሮ ስነካከው የነበረውን ስዕል በደንብ ለመመልከት ፈለግኩኝ።
ታዋቂው ሰዓሊው ቫን ጎህ መሳል አትችልም የሚል ድምፅ ውስጥህ ካለ በቻልከው አቅም ሁሉ ሳል፣ ያኔ ድምፁን ማጥፋትና ከልብህ መሳል ትችላለህ ብሎ ነበር። ይሄን ያሉ ለእኔ ቢጤው ይመስለኛል። ከፈጢራ እንደተመለስኩ ሌላ 3 ወራት ቤት ቆየሁ። ራሴን፣ ቤተሰቦቼን፣ ቤቴን ከሌሎቹ ጋር የነበረኝን ግንኙነት ለማስተዋል፣ ለማደስ፣ ህይወት የምትለኝን ለመስማት ጊዜ አገኘሁ። በዚህ ጊዜ የምወደውን ስጦታዬን እንደ አዲስ ለማየትና ለመሞከር ፈቀድኩ። እንዳሰብኩት ከባድ አልነበረም። እንዲያውም በብዙ መልኩ የልቤን የማወራበትና ስሜቴን የማወጣበት መንገድ ሆኖ አገኘሁት። መጻፍ ይከብደኛል፣ ስዕል ግን ለእኔ በቀላሉ ይታዘዛል፣ ይፈሳል። የምፈልገውን መልእክት ያወርዳል፣ ያደምቃል። የማልፈልገውን ጥርግርግ አድርጎ ይዞ ይሄዳል። መሳል አልችልም እንዴ በዚህ ዕድሜ የሚሉ ስሜቶች ቦታ አጡ። የማላውቃቸውን ቴክኒኮችና መርሆዎች እንደ አዲስ ተማርኩ። በጣም አስቂኝ ግድፈቶች ሰራው፣ ለመሳሳትም ፈቀድኩ። ቀስ በቀስ መስመሩን እየያዘልኝ ሄደ። የቀለሞችን ምንነትና ስሜት፣ የብሩሾችን ቅርጽና አጣጣል፣ የቀለማትን ሽታ፣ እኔ ልቅደም እኔ ልውረድ ከሚሉ የምስሎች የስሜቶችና የሐሳቦች ሽኩቻ ጋር ተወዳጀሁ። አንድ የመስመር ውስጥ ከገባው ጀምሮ የጠፋበትን መንገድ እንዳገኘ ባቴሌ መንገደኛ ተረጋግቼ መኖር ቀጠልኩ። በቃኝ፣ ሰልችቶኛል ብዬ የተውኩትን ምግብ ማብሰል ሳይቀር እንደ አዲስ አየሁት። ሞከርኩት። ውስጡ ብዙ መብላላትና መብሰል አለው። ምግብንና እሳትን ብቻ ማገናኘት አልነበረም። የእያንዳንዷን ግብአት ምንነት፣ ውህደትና ሚስጥር መረዳት ይጠይቃል። ከምግቡ ጋር ተዋውጄ ነበር የምሰራው። በመሃል ብዙም ሌላ ነገር አላይም፣ አልሰማም። እኔ የምሰራ ቀን እንግዳና ልጆቹ በመንገብገብ ጣፍጧቸው ይበላሉ። መጀመሪያ አካባቢ እንግዳ ወደ ነበረችበት ድብርትና ምስ ትገባለች ብሎ ይፈራ ነበር። እምነቱና እውነቱ ቀስ በቀስ ፍርሃቱን አጠፉት። ከ3 ወር እረፍት በኋላ የግማሽ ጊዜ ስራዎች መስራት ቀጠልኩ። ከወሰድናቸው ስራዎች አንዱ የአእምሮ ህሙማን ሆስፒታል ግንባታ ማጠናቀቅ ነበር። ስራው ወደ እኔ ሲመጣ በመገረም ነበር የተቀበልኩት። ለነባር ወፈፌ እንዴት ብለሽ የአእምሮ ህሙማን ሆስፒታል ተቆጣጣሪ ስራ ትሰጫለሽ? የሆስፒታሉ የመጨረሻዎቹ ስራዎች ማለትም ቀለም ቅብ፣ ሴራሚክ እና የመሳሰሉት የሚጠበቅብንን ካጠናቀቅም በኋላ እኔ በግሌ የውስጥ ቀለማቱ እንዲለወጡ ለስላሳ ስሜትና የሚያረጋጉ ስዕሎች እንዲኖሩት ጥያቄ አቀረብኩ። ድርጅታችን ግን አይሆንም፣ ከውላችን ውጪ ነው፣ ወጪውንም ለመሸፈን አንችልም አለኝ። ታዲያ በዙሪያ የነበሩ ሰዎችን አስተባበርኩና የሆስፒታሉን ኮሪደርና የውስጥ ግድግዳዎች ከጥቂት ወጣት ሰዓሊያን ጋር ሆነን አሳመር ነው። ስራውን ጨርሰን ስናስረክብ የሆስፒታሉ ማህበረሰብ ደስታ በጣም ትልቅ ነበር። እብደትን መረዳት የራሱ ጥቅሞች አሉት። ሌሎችን ታካሚዎች የበለጠ እንድትረጂ ያግዛል። ይህንን ሆስፒታል መስራቴ ከማንም በላይ የጠቀመው ግን እኔን ነበር። ከወጣቶቹ ጋር ስዕሎቹን በምንስልበት ወቅት የአቅሜን ልክ አየሁት። አቅሜን ከተረዳው በኋላ እቤት ባገኘሁት ጊዜ ሁሉ የመጣልኝን ስሜትና ሀሳብ በስዕል አወርዳለሁ። ስዕሎቹ መክፈቻ፣ ማመላከቻ እንጂ መድረሻ አይደሉም። በስዕሎቹ ውስጥ የህይወት መንገዶች ሲከፋፈቱ ይሰማኛል። ስለ ስዕሎቹ ምንም አይነት ማብራሪያ አልሰጥም። በመልክ እየደረደርኩ አስቀምጣለሁ። ከ3 ወር ገደማ በፊት እንግዳ የስዕሎቹን ስብስብ አየና ተገረመ። ለምን ኤግዚቢሽን አይወጡም የሚል ሀሳብ አመጣ። መጀመሪያ ፈራው። በጀማሪ አቅም መሳል መቻልና ለህዝብ በአደባባይ መሰጣት ይለያያሉ። ራሴን ተጠራጠርኩ። ዙሪያዬ ካሉ ሰዎች ሁሉ ግፊቱ ሲበረታብኝ በስተመጨረሻ መውጣታቸው ግድ ሆነ። እኔም የመጣውን በጸጋ ለመቀበል ተዘጋጀሁ። ለኤግዚቢሽኑ ከተመረጡ ስዕሎች ውስጥ ስለ አንደኛው ላውራለሽ። መጥበብ፣ መስማትና መጥፋት። ይሄኛውን ሌሎች ከሰሯቸው ስዕሎች ትንሽ ለየት ያሉ የጥበብ ውጤቶች ስብስብ የያዘ ስራ ነው። በውስጡ 7 አይነት ስራዎች ይዟል። ከትንሽ ብልቃጥ አንስቶ እስከ ትልቅ ሸራና ባዶ ምርጫ ድረስ። ሐሳቡ ሙከራዊ ስራ ነው። ሰዎች ራሳቸውን እንዴት እንደሚመስሉት ለማሳየት ነው። ከተደረደሩት ዕቃዎች ውስጥ እኔን ይገልጸኛል ያሉትን ይመርጡና ውስጡ ያለውን መልእክት ያገኛሉ። ለብዙ ተመልካቾች አዝናኝ ነበር። እርግጥ ነው አንዳንዶችንም አበሳጭቷል። የመጀመሪያዋ ትንሽ ሚጢጥዬ ብልቃጥ ናት። እሷን ፈልጎ የሚገዛ ሰው መጣና ደወለችልኝ። ድምጿ ውስጥ ገዢው አጠገቧ እንደሆነ ጠረጠርኩ። ምን አይነት ሰው ነው ንገሪኝ አልኳት። ልጅቷ ግራ ገብቷት ተጨነቀች። አጠገቧ ያለው ሰው ጮክ ብሎ
ሰው የሚመስል ሰው ነው በያት አለ። ገባኝ። የምለው ጠፍቶብኝ ዝም አልኩኝ። አይ አልኩኝ። ሳላስበው ካፌ አመለጠኝ። ምን ነው ሰላም ነው ጠየቀችኝ። ይህ ሰውዬ በግድ ሳሊ ሊያደርገኝ ነው አልኳት እንደ ማፈር ብላ። ታዲያ እንዴት ላድርግ? ዋጋችሁ ጣሪያ ነክቷል። ምን ሆናችሁ ነው? እያለኝ ነው አለች እየተሽኮረመመች። ቤተሰብ ነው፣ በጠራልሽ ዋጋ ተስማሚለት፣ ነገ መውሰድ ይችላል አልኳት። በማግስቱ የውሏን ዝርዝር ስትነግረኝ ሰውየው የአዋቂውን ስዕል ለይቶ ይሄኛውን አልወስድም ብሎ ትቶት ሄዷል። አልበሰለም፣ በደንብ ይቀረዋል ብሎሻል አለችኝ በእፍረትና እውነት መሃል ቆማ። ረጅም ሳቅሳኩኝ። ልክ ልክሽን ሲነግሩሽ ምን ታደርጊያለሽ? ከብዙ ባጭሩ ቆይታ ይሄ ነበር እልሻለሁ። ፋሲካ በመደነቅና በመደሰት ውስጥ እየተመላለሰች ታየኛለች። የምትለውን እስክትለኝ ጠበቅኳት። የንስር አይነት የለውጥ ሂደት ላይ እንደነበርሽ እርግጠኛ ነበርኩ። ይህኛውን አይነት ለውጥ ግን ማናችንም መገመት አንችልም። መጀመሪያ ቀን ስትመጪ የነበርሽው ሮዝ ሻርፕ ያሰረች፣ ፀጉሯን ማበጠር፣ ራሷን ማየት የደከማት ሴት። ይቺ ደስታዬ አይደለችም። እቺኛዋ ሴት ከየት እንደመጣች ለማየት እየሞከርኩ ነው። ከመገረሙ አልተላቀቀችም። እኔ ሰውነቴ ነኝ ይላል። ቆንጆ፣ አስቀያሚ፣ አጭር፣ ረጅም፣ ወፍራም፣ ቀጭን፣ ጡንቻማ፣ ጠንካራ፣ ደካማ ብለን የምንስለውን ይወክላል። ሁለተኛው ትንሽ ከፍ የምትለው ብልቃት የያዘችው መልእክት እኔ ጾታዬ ነኝ ይላል። እኔ እኮ ሴት ነኝ፣ እኔ እኮ ወንድ ነኝ፣ አካኪ ዘራፍ ምናምን ይወክላል። ሶስተኛው ከሁለቱ ትንሽ ከፍ የሚለው ብልቃጥ እኔ ቤተሰቤንና የቤተሰቤን የዘር ሐረግ ነኝ ይላል። የሀብታም፣ የድሃ ልጅ፣ የተማረ፣ ያልተማረ ቤተሰብ ልጅ፣ የገበሬ፣ የነጋዴ፣ የምሁር ልጅ፣ ከዚያም አልፎ ተርፎ የምርጡ እንትን ብሔር ሰው ነኝ ብሎ እንደመዘነጥ ነው። አራተኛው ከሶስተኛው ብልቃጥ ትንሽ ከፍ ይላል። እኔ ሀብቴ፣ ንብረቴ፣ ኮተታ ኮተቴ፣ ጭንቅላቴ፣ ዕውቀቴና ብቃቴ ነኝ ይላል ደረቱን ነፍቶ። አምስተኛው ትልቅ ግርማ ሞገስ ያለው የሸክላ ገንቦ ነው። ይሄኛውንም ከአራቱም ከፍ ይላል። እኔ ሀገሬ ነኝ ይላል። እንዴ እኔ እኮ ኩሩ አበሻ ነኝ፣ የሰው ዘር መገኛ ነኝ ነው። ስድስተኛው ትልቅ በጥበብ የተሞሸረ በእጅ ወዝ የታሸ ላብ የፈሰሰበት ጥቁር የዕቃ ማስቀመጫ ሳጥን ነው። እኔ አህጉሬ ነኝ ይላል። የጥቁር ሕዝብ ነኝ፣ አፍሪካ ነኝ እንደማለት ነው። ሰባተኛው የዓለም ካርታን የሚያሳይ ሉል ነው። ከላይ ከተጠቀሱት መገለጫዎች ይልቅ ሰውነቴ ይበልጥብኛል ይላል። የሰው ዘር ነኝ፣ ዜግነቴም፣ ቤቴም፣ ሀገሬም መሬት ናት ነው ነገሩ። ስምንተኛው ምንም ቁስ የለውም። እኔ እነዚህ የተደረደሩት ውስጥ መግባት አልችልም፣ ይጠበኛል፣ ያፍነኛል ይላል። ማንነቴ ከዚህ በላይ ነው፣ እነዚህ ማናቸውም እኔን በወጉ አይገልጹኝም ይላል። ለብዙዎች ጥሩ መመልከቻ መስታወት ነበር። ብዙ ምስጋናም ብዙ ወቀሳም ነበረው። ስዕሎቹን ከኤግዚቢሽኑ በተጨማሪ በመጠነኛ ዋጋ ለሽያጭ ቀርበው ነበር። እስከ 10ኛ ቀን ድረስ ከሁለቱ ስዕሎች በስተቀር ምንም አልተሸጠም። እኔም የመሸጥ ብዙ ጉጉቱ አልነበረኝም። ለመዝጊያው አንድ ቀን ሲቀረው የኤግዚቢሽኑ አስተባባሪ ደወለችልኝ። ከአንደኛው በስተቀር 8ቱንም ሊገዛቸው የሚፈልግ ሰው እንዳለ እየተጣደፈች ነገረችኝ። ትንሽ ተገረምኩ። ገዢውን ታውቀው እንደሆነ ጠየኳት። ስልኩ ላይ ተሻሸች። ይሄ ለውጥ እንዲመጣና ከእንቅልፌ እንድነቃ ብዙ መከፈል ነበረበት። በየመንገዱ የነበሩት እርሾችና ፈተናዎች ሁሉ እኔኑ ለማንቃት እንደተላኩ የገባኝ ዘግይቶ ነው። ይችኛዋን ሴት እኔም ራሴ እንደ አዲስ እየተዋወቅኳት ነው። አጀማመሯን ወድጄዋለሁ። ብዙ አብረን የምንዘልቅ ይመስለኛል። ጥርሶች በሚደብቅ ጉንጭ በሚያሞቅ የአይን ብርሃን በሚያፈጋ ፈገግታ እየተመለከተችኝ ነው። አንዳንድ ሰዎች ወደ ህይወታችን መስመር ሰርገው ገብተው መዘውር ሲያስቀይሩ ድምፅና ጩኸታቸው አይሰማም። ለሌሎች ግን ድምፃቸው እንዲሰማ በሩን ይከፍታሉ። ከህይወት ሂደት ጋር ተመሳጥረው ምቱን ያስቃኛሉ። በመስኮት የምትገባው የማታ ፀሐይ ከመጥለቋ በፊት ዙሪያዋ የከበባትን የደመና ጋቢ ገላልጣ ፊቴ ላይ ጨረሯን ታፈሳለች። ተፈጸመ።